የሚጓዘው ሴት ልጅ መበደል የለባትም። እርቃን ፎቶ አደባባይ ላይ እየተለጠፈ ገንዘብ አንጫ አታምጪ የተባለ ውርወራ ሩጫ ይሆን ባልተቤት እያለች የትም ቦታ ላይ በህግም ደረጃ በምንም አይነት መንገድ ብትሄድ ባልተቤት እያለ አንተ ቀድመ ስለሰው ልታስረዳ ትችል። አልፈልግም ዝም በል እያለች ነው እሷ ራሱ ጉዳዩን የምታውቀው ህመሟን የምታውቀው መፖሰቱን አለመፖሰቱን የምታውቀው እሷ ራሷ ናት። ያንተ ብልት አይደለም የተፖሰተ ወይም የሌላ ሰው አለ። ወንድሜ እሱ እኮ እዛ ተመካክሮ መተው ነው ሲጀመር ማለት ነው። ከሱ ጋር ነው ያለው። እሱ ኢት ቢሆን እኮ ራቁት ፎቶ ቀርቶ እንደው የተሳሰተ ትንሽ ሰውነት ታይቶ ቢፎሰት ሄዶ ያ ልጁን ገሏል። ለምን ለኔ አላሰበም? እሱ ያሰበው ለልጁ ብቻ ነው። ስለዚህ እኛ ደግሞ አንቺ ኢትዮጵያዊ ነሽ፣ ሴት ነሽ። ሴት እስከሆንሽ ድረስ እኛ ከጎንሽ አለን። አይዞሽ። ወርቅ ነው የተናገርሽው እህቴዋ። ለምን እዚህ ጋር ጉዳዩ ሌላ ነገር ቢሆን የልጁን ቁጥር ላክልኝ እናወራለን፣ ጉዳዩን በቀላሉ መንገድ እንጨርሰው ነበረ። ግን እዚህ ጋር ያራቆትሽን ነገር እያስፈራራሽ ደግሞ በስተዋል። በዚህ ነገር ደግሞ ከሱ ጋር ምንም አይነት ንግግር አይኖርም። ይሄ በቃ ህግ መያዝ። እሺ ፍቃደኛ ለኔ ሆነና አንዴ ብቻ ድምፁን ሲማልም አንዴ ብቻ ፍቃደኛ አሰሚው። እሺ እኔ አልጠለብኩም። ያው አንቺ ራስሽ ፍቃደኛ ስለሆንሽ በህጉ ደረጃ ምንም እንትን የሚላት ነገር የለም። ታሜ ብታሰማ ነው ችግር የለም። አይ አሰሚው በቃ አሰሚው። እሺ ቆይላውታ አይስ ፎሎወር ግልጽ ወተረው ይከነጎም ሆ ጋይስ እስቲ ሳሪን 1 ሚሊዮን እናስገባት። እዚሁ ታሪክ ስሩ። ነው ቤት ታሪክ ስሩ። የጭቅጭቅ ቤት ብቻ አይደለም። ሳሪን ፎሎ አርጓትን 1 ሚሊዮን ገብታ ትውጣ እና 1 ኪሎ ሽሮና 1 ኪሎ እሱ 1 ኪሎ ደግሞ አንዴ አዳምጡ። እሺ አንዴ አዳምጡ። ሚዩት አርጉላትና አዳምጡ። እሺ አንዴ አዳምጡ። ማን ነው? እኔ ነኝ አንቺን የሚያስማማሽ። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ገና ማለት ነው። ገባሽ አይደል? ገና የኔ ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። እሺ አንቺ ማልፖስት መስሎሽ ነበረ። አዳምጡ። እኔን እንደ ፋሪ ያደረገሽ ገና አሁን መጨረሻ ላይ ገና ነፍስሽን ፎስታል። ቆይ አንዴ መልሹና አስጀምሪው። አንቺ ማከለ አትግቢ እናዳምጥ። መልሹና አስጀምሪው። አንቺ መካከል አትግቢ እናዳምጥ። ቆይ አንዴ ማን ነው? እኔ ነኝ አንቺን የሚያስማማሽ። ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ገና ማለት ነው። ገባሽ አይደል? ገና የኔ ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። እሺ አንቺ ማልፖስት መስሎሽ ነበረ። እኔን እንደ ፋሪ ያደረገሽ ምን አይነት ጭንቅላት ነው ያዝሽ? ምን አይነት ደደብና ገንፎ የሆነ ጭንቅላት ነው እንደ ያዝሽ? ሲጀመር ማላደርገው መስሎሻል? አሁን ደግሞ በአዲስ ማለት ነው። አሁን በአዲስ የሚያደርገውን ታያለሽ። በአዲስ የኔ ጊዜ ችግር የለው። የኔ በቲክቶክ የኔውን ስትለጥፊ ችግር የለው። በፌስቡክ ስትለጥፊ የኔ ችግር የለው። የአንቺ ችግር አለው። ኧረ እባክሽ ኧረ እንጂ ገና ምን አይተሽ አይደለም ፎቶ እኔ አንቺን ካነነብስሽ ማለት ነው። እሺ የኔ ጎበዝ ማን ነው? እኔ ነኝ። አለቀ በቃ ታይ እና ይሄን ይመስላል። ሌላ ደግሞ ተፈለጠፈሽ አንቺ ምን ለጥፈሽበታል? አንቺ ምናምን ሰጥበት ወይ ብሎ ነው ሲያካብድ ነው። ይሄ ከዚህ ችግር ላይ ማውጣት ነው የሚቀባጥረው። እሱ ከለጠፈ በኋላ ኖ እዚህ ጋር ይኸውልሽ ታሜም እዚህ ጋር ያለው አንዴ ሚውት አድርጊ። አንዴ እዚህ ቁጭ ብዬ አትዋሽም። ታሜ ምን አረገች መሰለክ? ልጁ
የራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣው ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶን የፖስተችው ከሷ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታምቤ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖስተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ፣ እያዘኝ ስለሆነ የፖስት ፎሎ አርጉ፣ በትልቁ አርጉ። እሺ ጆከርና እምቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡ፣ ጆከርን አስገቡ ጋይስ፣ ፎሎ አርጉ። 900 ሺህ ልግባ። አንቺ ኦልሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ። ሹት አድርጌ ወስጃለሁ አለኝ። ኦኬ ቦሰተባሃለሁ አልሽኝ አለኝ። እኔ እሱ የፎሰተውን ሹት አድርጌ ወሰድኩት። እሺ አንድ ነገር ድጋሚ ላሰማችሁ። ታሜ ያለሽ ሌላ እናንተ አልገባችሁም። ልጅቷ የምትለው ነገር አልገባችሁም። እኔ የፎስተኝን ነው ሽት አድርጌ ያስቀመጥኩት እንጂ የሱ ራቁት ፎቶ የለም። የሱ ራቁት ፎቶ የለኝም ነው ለማለት ፈልጋ ነው። ታሜ ይብራራ። የሱ እኔ ምን ይሰራል? እኔ እሱ እንዴት እኔ ምንም አላሰብኩም። እሱ አይውልሽ እናት መጀመሪያ ተረጋጊ። አንቺ ተረጋጊና ወደ ራስሽ የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ። ቆይ እስቲ አንዴ ስሙኝ። እሺ አንዴ ስሙኝ። እሺ አንዴ ስሙኝ። ይሄ ከመጀመሪያ ማለት ነው። ሰሆነች እንዳትኖሪ ማድረግ ይችላል። እኔ እሱንም እንኳን ማለት ነው ይሄን እንኳን በአካል ተገናኝቻለሁ። ታውቃለች በአካል ተገናኝቻለሁ። ይሄ ሁሉ ውሸት ሁሉ ነገር ምንም ማውቀው ነገር የለም። እኔ እንኳን ለአንቺ ያዘኝ አቤት ውሸት እሱ የያዘውን ፋይሉን ሰና ሀይዚ ሰናተነ ወርደ ሳይ የማይሆን ነገር ባታወሪ ይሻላል። እሰ ያው አታውሪ። ያን ሁሌ ነው የሚያስፈራረኝ። አንቺ ዝም ብለሽ ለምን አንተ ማቲ ትዕግስት ይኑርሽ። ኤዲት ባታደርጊ ታው አወሪ እኮ አለ ነው ለሻው የማይመስል ነገር ማትናገሪ አለ የሆነ አለ አይደል በቃ መስልሽ የምታቀርቢው ነገር አለ። ረባክ ለአንቺ ይሻልሻል። ቆሻሻ እኔ ያለሽ አዝኜ ነው ለአንቺ አዝኜ እሱ የያዘውን ፋይል ሁሉ እኔ ደልቼ ነበር። ውሸቱ ነዋ። ለምን ዝም ልበል? ሁሉ ውሸቱ ነው። በደንብ እየተሰማ አልነበረም፣ ግን እንዳልቦሰተብሽ የኔን ደልቺ መጀመሪያ እያለች ነው። ማቼ ታላጋ አዩ ስልክ ግርግዳ ሆነ መንተራ እንደው አጋጋ ነው ሁሉ ነገር ተዋለው። እሱ እኮ አሁን በዚህ ድምፅ ላይ የሚለኝ የያዘው ፋይል ሁሉ አለ። አሁን ደግሞ ማን እንደሆነ ማን ኪያነ ስምሽ ቆይ አንቺ ድምፁ ዝጊና ያለውን ነገር እንዲሁም አዳምጪኝ አንድ ጊዜ ስሚኝ። እኔ እናት እንትኑ ቮይሱን አንቺኛዋ ተቀበይና አሰሚን፣ እሷ ትናገራለች። ዝም በይ አንቺ ዝም በይና መጨረሻ ሀሳብሽን ትናገሪ። ጠጋ አድርገሽ ድምፁን አሰሚን። እሺ እኔ እኮ ራሴ ሊሆን አይዞሽ ተረጋጊ። እኔ ስንት ነገር አድርጌ እሱ እኮ በኔ ላይ ውሸት ሁሉ እኮ እኔ እኮ 4 ዓመት ፍቅረኛ ያለች እኮ። እሺ ተረጋጊ። እኔ እናት እምስ እኮ ግን ጤነኛ ናቸው። ሴት ልጅ እያለች እሱ እኮ 4 ዓመት ፍቅረኛ ያለች በኔ ላይ ደብቆ አሁን ደግሞ ብዙ ላይ ለምንድን ነው ግን የምትስቁ? ከታች አላችሁ ሴት ልጅ ስማ ጆከር፣ እኔን አዳምጠኝ። ስማ እያዳምጠኝ። ቀደም እና እንትና ጋር ሂዳ ነበረ፣ ቡሪት እና ጁዬ ጋር ቢሮ ድረስ ሂዳ ነበረ። ይሄ አሁን እዚህ ስትገባ 3ኛዋ ነው 4ኛዋ ነው። እኔ ቤት ነው የገባል መጀመሪያ። እነሱ አይተዋል። ልጅቷ ብላለች ቡሪት በደንብ ታስረዳ።
የምትፈልገው ብር አይደለም። ልጁ በጣም ትወዷለች። ገብቷል። አሁን እንደ ሙኒት በደንብ ተረድታታለች፣ አይታታለች። እኛ ደግሞ ማለት ነው እሱን ለፍቅር ቀርቶ ለምንም አልፈልግም። አንድ ጊዜ አይሆንም፣ እሱን ምንም አይሆንም። ውሃ ነው ቀለዳ ነው። ለምንም አይሆንም። እንደዛ ስትለሙኒት አመጣንና መከርናት። በጣም ብዙ ነገር መከርናት። በኋላ ተስማማል። እኔ ያመኛል አሞኛል በቃ ስትል የስነ ልቦና ወይም ደግሞ ሐኪሞች ያለባትን ችግር እንዳገናኛት ስንነጋገር ቤኪ ጠራይ ስትል ምናልባት ቤኪ ሶልቭ የሚያደርግ ከሆነ የሚያውቁት ከሆነ እንዳልሽው ብርሽን የሚሰጥሽ ከሆነ ችግር የለም ሂጂ። የራቁት ቪዲዮ የተባለውን ደግሞ በአንቺ ስልክ ስለሆነ በቂ መረጃ ካለሽ መክሰስ ይቻላል። ከሌለ ደግሞ ምንም አባቷ ያመጣል። ታዩ ተባብለን ተነጋግረን ቤኪ ጠራይ ብላ ቤኪ ያው ጀስት ትሪት ያደርጋታል ወይም ደግሞ ከልጁ ጋር ያገናኛታል ብለን ነው ያገናኛል። ዋናው ነገር ምን እንደሆነ ታውቃለህ ጆከር? እዚህ ጋር ልጁ መጥቶ እሱ ይሄንን ነገር ብር ወስጃለሁ፣ ይሄንን አድርጊያለሁ፣ ይሄንን እላለሁ ብሎ ቢል ደስተኞች ነን። ምክንያቱም በሰው ፊት ልጅቷ ራሴን አጠፋለሁ እንደዚህ እላለሁ ነው የምትለው አብዛኛውን ጊዜ። በውስጥ ከሆነ ግን ልጅቷ ያለችበት ሁኔታ ጥሩ አይደለም። ለዚህ በአካል እንደ ሙኒት አይተዋታል። ኦኬ ሳሪ፣ ለዚህ ደግሞ መፍትሄው ምንድን ነው? ሽማግሌ የተሰበሰበ ቤኪ ቤተሰቦቹ ድረስ እንትን በማለት ቤተሰቦቹን ድረስ ልጁን በማፈላለት ልጁ ተፈለገ፣ ልጁ ተገኘ። እነ ማነው እነ መዲ ሳሚ ቅድም ገብቶ የነበረው ተደርጎ ሽማግሌ ተሰባሰቡ። ትላንትና አገኙት። ሲሄዱ እሜቲቱ ጋርድ አዘጋጅታ ነው ሄደችው። አሁን እችን ልጅን ያምኜ ታሜን አግኙ ልጁንና ጋርድ ማለት ነው። ቆይ አንዴ ሚውት ጋርድ ይዛ ሄደች። ያው ልክ ልጁን ና ብለነው አስማምተነው ልጁ ሊመጣ ቀጠሮ ያዘ። ከዛ እቺ የራሷ የሀገር ልጆች ላይ ግሩፕ ላይ ምን ትላለች? ሌላ እነ ቤክ የመጡበትን አካባቢ ትጠራና እነሱ ሊደበድቡኝ ስለሆነ ድረሱልኝ ስትል ቪዲዮ አለ ማስረጃ። በነገራችን መካከድ አይቻልም። እነዚህ እነ መዲ ምናምን ይሄዳሉ። ሲሄዱ እቺ የዚች ጓደኞች ዳርና ይሆናል አይደል? ዳርና ዳር በርና በሩ ጋር ሆነ ተሰባስበው ቆሟል። እቺ መሀል ገብታለች። መሀል ገብታ ውስጥ ገብታ አነጋገረቻቸው። ከልጁ የምትፈልገው ገንዘቡን አይደለም ልጁን እኔ እሱን ፈልጌ ነው። ጋይስ መሲ ቆይ ተረጋግተሽ እኔ ስመኝ እኔ ሚውት አድርግ ከቪዲዮ በላይ እናንተ ሚውት አድርግ። ቆይ መሲ ቆይ ቆይሽ ተበዳይ ስለሆነች አንድ ጊዜ ጆከር ላስረዳህ እኮ ነው። ጆከር ልንገርህ ልጁ ታናት እኮ ጆካ ቆይ እኔ ልንገርህ ልጁን ጫና አድርገንበት ብሯን ከመለሰ በኋላ ልጁ እንዲከሰስ ነበር የፈለኩትኝ እኔ ገባ። ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ይነሳል ልንገርህ ጆከር ይሄ ቪዲዮ እናንተ ነው አይደለ? እነማን ናቸው የሚያቀርቡት? ይሄ ነው ሙዚ አይደለ? አንቺም ነሽ 50 ነሽ አይደለ? ይሄው ሲያምሽ አለ እዚህ ጋር ሳሚ አለ፣ ይሄ ወንድማችን አለ። ስለዚህ ይሄው 50 ነች የመጣችው ቤኪ። አንተ እኛን የላከን ዱባይ ምድር ላይ ለድብድብ ነው ገባህ አይደለ? እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሚሳፈጥ ካለ ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ መሲ ቆይ አንቺ ስታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ናት። ገንዘቧን አምጥተው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አዳም እኔ ልረዳት እየሄድኩኝ ታዲያ እኔን ለማስደብደብ ሰው ቀጥራ ነው መገኘት ያለባት። ሰፖርት የሚያረጋትን ሰው ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው። አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት። ጆከር አንድ ያዳምጠኝ መሲ እዚህ ላይ እኮ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ
ሪከርድ ያደረጋት ሰው ብቻዋን ቢያገኛት ምን ሊያረጋት እንደው በምን ታውቃለች? የራሷ የመሰላትን ሰው ይዛ ሄዳ መደራደር ግዴታዋል። ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል። እኛው ቀናት አይደለም ኖ መሲ የና አግባብ አይደለም። በዚህ አፋር ሰው ልጅቷን አያሸማቋት። ጆከር አንተ ደግሞ ተሳሳትከው ልንገርህ። እነዚህ ልጆች የላክናቸው እኛ ለምነን ነው። እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኝ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች። ሴት ልጅ ናት። ሴት ልጅ ናት። ህግ ነው ሊይዝላት የሚገባው። ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም። ከጎኗ ግን ሰው አድርጋ ይዛ መሄድ አለባት። ሰው ይዛ ምንድን ነው ስህተቱ? ችግራችሁ ምን እንደሆነ ታውቃላችሁ? ሚውት አድርጊ ተይ መሲ እንደሷ አትገላምጫት። ተይ አትገልምጫት። ኖ ተይ በቃ ሌላ ሰው ስላለ ከታች ጆከር አንድ ያዳምጠኝ። ኦኬ ልጅቷ ዝም በይ አንቺ። እሺ ቀጥይ። እኔ እኮ ከእሷ ጎን ሆኜ እኮ ከማንም ውርጋ ኮመንት ላይ መሲ ተረጋጊ እንዳትሉኝ፣ ውጡ ቤት የለቃችሁ ከፈለጋችሁ። እኔ ልጅቷን እየተናገርኩበት ያለሁት ነገር መብቷ ነው። መብቷ ከሆነ ሂዱና እርዷት። ኦኬ ኧረ እባክሽ ቆይ አንቺ ዝም ብለሽ ተናገሪ። ጆከር ያውልቅ እኔ እያልኩት ያለሁት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን። ተገናኙ ተባብለን ማለት ነው። ልጅቷን ቀድማ ለልጁ ምን ቮይስ አደረገችለት? ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት? ከመጣህ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ። ማስፈራሪያ ዛቻ ማለት ነው። ከዛ ልጁ እንዳይመጣ ልጁ ምን አለ? ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ። ገባክ? እሷ ናት ያበላሸችው። ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች። በል አንደኛ እሱ ነው። ሁለተኛ እኔ ምን አልኳትኝ? ፖስት ያደረግሽውን የልጁን ቪዲዮ አጥፊ። ልጁን እኮ አፍርድሜ ለማስጋጥ እኮ እሷ ለሱ መመቻቸት የለባትም አይደለም። እያንዳንዱ ነገር ለሱ ነው የምትመቻችለት። አንዴ አልፈልገውም ትልሃለች። ሁለተኛ ነገር ደግሞ ቃል በቃል ምንድን ያለችው? ከመጣ ከስሩ አልወጣም። እኔ ደግሞ ልናስተቃቅፋት አናገናኛት። ነጭ ነው። እሺ መሲ አንድ ጊዜ አንድ ነገር ልበልሽ። ይሄን ተመካከራችሁበታል። አንድ ጊዜ አብራት ያለችው ልጅ ትናገር እስኪ። ቆይ አንድ ጊዜ ቆይሽ። ይኸው መሲ አሁን ምን አለ መሰለኝ እቺ ልጅ ተናዳለች። ገንዘቧን አምጥታለች። በዛ ላይ ፍቅር ሊኖር ይችላል። አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀውን ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ እኮ ብዙዎች አሉ። ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም ብትል እቺ ልጅ ተቆጣጣር ራሷን እንድትቆጣጠርና ከሷ ጎን ሆነን እንድትረጋጋ ማድረግ ነው እንጂ በንዴት የተለያየ ነገር ልትል ትችላለች። አሁን ብዙ ነገር አታለች። አምናው ከኢትዮጵያ መሰለኝ ያመጣችሁ እንደምትሉት ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድብ? እሷን አረጋግቶ አይሆንም አይደል? አሁን የልብ እየተሰጠነ ያለ አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላት። ታሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንጻር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንንም ቦታ ትታ በራሷ መንገድ ሄዳ ሰውን የምታስወጋ ከሆነ አወቅናት እንጂ አልወለድናትም። ስርዓት ያማ ያ ራሷ ትጎዳበት። የሚጠይቃት አካል ይጠይቃት። እኛ ያቀማንም እኮ ነው ያልኳቸው አለው ጆከር እኮ አዳምጪኝ። ይኸውልሽ ወደ ህግ ሄዳ ራሷን እንትን ማለት መቆጣጠር እንትን ማድረግ ትችል። ታሜ ይዟት ይሄዳል። እሷ ናት ራሷ ናት የምትወጣው። ማድረግ ያለባትን መንገድ ሰው ይመክራታል፣ ትሄዳለች። መንገዱን ይከፍትላታል፣ ትሄዳለች። ማለሽ መሲ እሷ ከዚህ ውጭ ምንም እንትን የሚል ነገር የለም። ብዙ ነገር ደረሰ። በማንነቷን በክብሯን ሴት ልጅ አይደለች? ብዙ ነገር ልታውራ ብዙ ነገር ልትበሳጭ ትችላለች። ግን ልጁ ማለት በጣም ብዙ ነው ያጠፋው። ስለዚህ እሷ ማለት በንዴት ማለት ብዙ ነገር ልታውራ ትችላለች። የደረሰባት እሷ ናት አይደል እንዴ? ስለዚህ ማለሽ እኔ አሁን እዚህ ጋር እህቴ ተረጋጊ። አንቺ ብዙ አትበሳጪ። አንቺ ማለት የተበደልሽ አንቺ ነሽ። صح ብዙ ስህተት ሊኖርብሽ ይችላል በመነጋገርሽ በእንደዚህ ማስፈራሪያ ምናምን ኦፍ ኮርስ የደረሰብሽ አንቺ ስለተሰማሽ ማለት ነው።
እንዲሁ አንተ አሁን አፍህን መዝጋት ነው። ብዙ አታውሩ። تمام ይህንን ነገር መፍትሄ እንደታገኝ ከፈለግ ድምፅ ታፍኖ አይሰማም? አሁን ይሰማል። ትሰማለህ ያልኩኝ በቃ ልጅቷ ከደረሰባት አንጻር ማለት ነው እንደዚህ የምትበሳጨው እንደዚህ የምትሆነው የምታወራው ብዙ ነገር ልታወራ ትችል። ከአሁን በኋላ እህቴ አንቺ አፈሽን ዘግተሽ ይህንን ነገር መፍትሄው ማግኘት ከፈለግሽ ህግ እንዲይዙ ነው የምንፈልገው። አለቀ። ከዛ በኋላ አንቺን ማለት ነው በመሀል ማቋረጥ ከፈለግሽ እንግዲህ የራስሽ ነው። ተናዙል መስጠት ከፈለግሽ ለልጁ አፉ ብያሃሉ ካልሽ እንግዲህ የራስሽ ነው። አንቺ እኔ እንድንተባበረሽ ከፈለግሽ እኔ በመንገዱን በደንብ አሳይሻል። ከፈለግሽ እኔም አብሬሽ እሆናለሁ እስከ ፖሊስ ጣቢያ ማለትም አስተረጋሚ ምናምን ካስፈለገ እኔ አብሬሽ እሆናለሁ እስከ መጨረሻው ማለት ነው። ማ عندي اي مشكله እየሰማሽ እህቴ። ግን እዚህ ጋር አንቺ ወላ ፎቶ መቦሰት የለብሽም፣ ወላ ማውራትም የለብሽም፣ ወላ ክፉ ነገር አንድች ነገር ማውራት የለብሽም። ለምን በቃ ህግ የያዘው ነገር እዚህ ጋር ሺህ ጊዜ ብናወራበት ምንም የምትቀይረው ነገር የለም። ብልዓክስ ምናልባት አንቺን ሊጎዳስ ይችላል። ገባሽ እህቴ? ስለዚህ ከአሁን በኋላ አፍሽን ዘግተሽ ወላ ራቆትሽን ለሌላ ሰው እስኪ እርዱኝ እስኪ ልላክላቸው ምናምን አያስፈልግም። መንገዱን እዚህ ጋር 10,000 ምናምን ሰው ቁጭ ብሎ እኔም ቃል ገባልሻለሁ ከፈለግሽ ዛሬ ማለት ነው መጥቼ የፈለግሽው ፖሊስ ጣቢያ አብረን እንሄዳለን። እንትኑ ኬዙን ከፍተው መንገዱ በቃ መንግስት ነው የሚጨርሰው። እኔ አንቺ ምናምን አይደለንም። የሚያስፈልጋቸው ነገር ካለ እነሱ ይጠይቁሻል። ይሄንን አስተረጉሚ ካሉሽ ታስተረጉሚያለሽ። ማስረጃ አምጪ ከፈለጉ ታመጫለሽ። ምስክርም ከፈለጉ ታመጫለሽ። በቃ አለቀ። እዚህ ጋር አካሊ 10 ሰው ይዘሽ ምናምን ይሄ ማለት صح አንቺ ተናደሻል፣ ብዙ ነገር ደርሶብሻል በክብርሽ ስለመጣብሽ ማንኛቸውም እዚህ ጋር ከዛም በላይ ሊያወራው ሊያደርግ ይችላል። ግን እንደ ምክር እንደ ታላቅ ወንድም ማለት አፍሽን ዝጊ። ከሆነ በኋላ መንግስት በቃ መንግስት አስረክቢው በቃ ዝጊው። 4 ነጥብ ዝጊው። አታውሪ። አንቺ ማለት መላሰሽ አሁን በንዴት ዋጋ ሊያስከፍልሽ ይችላል በኋላ። እሺ ሀዩቲ አንደኛ እሱ ነው ሳሪ ልንገርሽ። እሱ እጅ ላይ ደግሞ ምን ቮይስ አለ መሰለሽ? እሱ የመጣበትን ማህበረሰብ ሙልጭ አርጋ እየተሳደበች ይሄንን እኛ እዚህ ጋር የምንለፋው ነገር እንዳለ ከንቱ ነው የሚሆነው። ገባሽ? ኧረ መሲ ተይ እንኳን የመጣበት ማህበረሰብ እንኳ የራሱ አንተን አርቃም ፎቶ እኮ ይቅርታ ትጠይቃለች፣ ትወጣለች። ትጠይቅ ባትጠይቅ የራሷ ጉዳይ ነው። ሳራ ታሪ ለምን መሰለሽ እቺ ልጅ ስሜታዊ ሆና ለምታደርገው ነገር እኮ ቀዳሚ አንቺ ምትዩ ደመሰለኝ ሰማሽ አይደለ? አንዴ ቆይ ጆከር አንቺ እኔ ዘር መንዘሩን ሳደበሽ ሳድባለች ብለሽ እሱን ድምጽ የኔን ሰምተሻል አይደለ? እኔ ደግሞ የሱን ሰምቼ ሳልጨርስ እሱ ቶሎ ብሎ ለምንድን ነው የደለተው? ለዛው ኢሞና እኔ ቶሎ ለማዝ ገና ግማሹን ሳልደርስ ነው የደለተው። ማንነቴ እኔን አማኝም የኔ ማንነት ሲነካ እኔ አማኝ አይደለም። አሁን እናንተ እኔ ነው ለምን ቦለከ? አሁን ስሚ ማነሽ ኪያ አንድ ነገር ልበልሽ። ይኸውልሽ እናታ አሁን እኛ እያጣላሽን ነው። እኛን አዳምጪ። ሰው አትድረሻ፣ አትሳደቢ። መክሰስና አንቺ ወደ ህግ መሄድ የሚያግዝሽ ሰው የፈልግ ታሜን ሰጠንሽ። ከዛ ውጭ ግን ከሰው ጋር አትመላለሽ፣ አትሰዳድቢ። ብሔርም ምናምን የሚባለውን ነገር በመጀመሪያ ደረጃ እሷ ተጎድታለች። አሁን አንድ ወንድ ልጅ ከኢትዮጵያ ድረስ ወስደው ገንዘቧንም አጣ፣ ፍቅሯንም አጣ፣ ያቀመሳትን ነገር ሁሉ አጣ። አሁን ሌላ ነገር ሲደርስባት በዚች ላይ መፍረድ ያለች ሄደች ለመሶሊያ ለማመድ ባይ እንግዲህ በሉ ሰላም ሰምቷል። ለከመሰለ ጉዳይ የልጅቷ መበደል ከማንም በላይ አሞኝ መሰለኝ እኮ እንትን ያልኩት። ልጅቷ ግን እሱ አሁን እከሳለው ችግር የለም አለቻችሁ አይደለ? ከናካችሁ አታገኟትም። ቲክቶክ ላይ ብቻ ፎቶ እየተዘዋወረ እንዲዋረድ ነው የምትፈልገው መበቀል። ልጁ ትዳሩ እንዲበጠበጥ እንጂ ይሄ የራቁቱ ነገር አሟት አይደለም። እኔ እኮ ጥግ ድረስ እኮ ስለደከምኩኝ እኮ ነው። ስለተዋት ነው ማለት ነው የደበረ። እኛ ያየነውን እዚህ 10,000 ሰው ታውቃለህ። ትናንትና ከአንደበቱ ያወጣው ልንገርክ ጆከር፣ እሱ አቅፎኝ ቁጭ እንዲል ነው የምፈልገው። ኦኬ ራቁት ፎቶ ተረሳ። እኔ ደግሞ ላስተቃቅፋት አይደለም ማገናኛት የሴት ልጅ በደሏን እንዲሰማ ነው። እሷ ደግሞ አቅፋት ቁጭ
ቁጭ እንዲል ነው የምትፈልገው። ልጁ ደግሞ አልመጣም አለ። ያለው ሀቅ ይሄ ነው። ፍቅር እንዳለባት እኮ በደንብ ያስታውቃል። ስለዚህ እኛ አይልሽ መሲ እኛ ያየነውን ነገር እዚህ 10 ቤትሽ ላይ መጣለች 10,000 ሰው አለ ያለውን ነገር መናገር ያለብንን ተናገርን። እኛ ለሐቁ ነው የቆም ታሜም ሆነ አንቺም ሁላችንም ለሐቁ ከዚህ በኋላ መስራት የምትፈልገውን ነገር ማድረግ ያለበት እሷ እንጂኛ ልጅቷ እኮ አሁን አይደለም የመጣችው 3ኛዋ ነው 4ኛዋ ስትመጣ በስተመጨረሻ እኮ አልኩህ እኮ ሙኒት በአካል ሁሉ አግኝታ አነጋግራታለች። በስተመጨረሻ ሙኒት ራሷ ልጅቷ ፍቅር ነው ያለባት ለብሩም ለምንም ሳይሆን እምነት አንድ ሰው አምነው ሲከዳ አስበዋል። በቃ ሴት ልጅ ናት ከኢትዮጵያ ወዳለው ብለዋለች። ለ2 ዓመት ነው ምናምን አብረን ነበር ብላለች። ያ ነገር እምነቷ ሲጎል ለዛው በሌላ ሴት ሲለውጣት በጣም ልቧ ተሰብሯል፣ አዝናለች። ትክክል ነው። ማንኛውም ሴት እኮ ይህንን ነገር እኔም በሆነ አደርጋለሁ እንዴ ለምን አላደርግም ጆከር? ምክንያቱም እኔ ወድጄው አምኜው የኔ ብዬው ያንን ሁሉ ነገር ትቼ ያንን ሁሉ ነገር ብሬን ሁሉ ከስክሻ አምጥቼ ከሌላ ሴት ጋር ለዛውም ከሌላ ሴት ጋር ትቷ ሲሄድ በጣም ተጎድታለች። ይህንን ደግሞ ትሪት ማድረግ ያለብን እኛ ነን። እኔ እንደሚመስለኝ ከይቅርታ ጋር መሲያውን ኢሞሽናል ስለሆነች ሶሪ ትሪት ማድረግ ስልህ ይኸውልህ ጆከር አንድ ነገር ከመሆኗ በፊት እኛ ትሪት አድርገን እሷ ወደ ራሷ ተመልሳ ስራዋን ገብታ ወንድ ቢሄድ ወንድ እንደሚተካ ነገ ሌላ ህይወት እንዳለ ነገ ሁሉ ነገር እንደሆነ ልክ ታሜ ባለው መሰረት በህግ በምናምን ብለህ ትሪት ማድረግ ነው እንጂ ያለብህ እንደዚህ አይነት ነገር መጫጫ ከሆነ አሁንም ልጅቷ ራሷን ትጎዳለች በእርግጠኝነት። ሰምተሻል? እኔም እያልኳቸው ያለው እሱን ነው። ሳርዬ ይህንን ማድረግ ያለብን ደግሞ እንዴት እንደሆነ ታውቃለህ? ጀስት ይሄ ህግ እንደሚይዘው ከዚህ በኋላ እሷ እንደዚህ ማስተማር መቻል አለብን ልጆቹን። ቢኮዝ አብዛኞቹ ፎቶ ስለለጠፉ መፍትሄ የሚያገኙ የሚመስላቸው ሰዎች አሉ ጆከር። ፎቶ ስለለጠፉ በቀላቸውን እንትን ያሉ ስለሚመስላቸው። ስለዚህ ይህንን ነገር እኛ ትሪት ካረግን አሁን በህግ እንደሚያዝ ሁሉን ነገር ታሜ ከረገረን ከዚህ በኋላ እሷ ደግሞ ማድረግ ያለባትና ይህንን ነገር ካላደረገች ደግሞ ይሄ ነገር ከምንም ነገር ዋጋ እንደሌለው መንገር መቻልም አለብን። ይህን ነው እንጂ ማድረግ ያለብን። ያለበለዚያ ከተጫጫው ለልጅቷ አልጠቀምናት ዝም ብለን ብቻ እኛ እርስ በራሳችን ራሱ አሁን ለመጣላት እኮ ጀመረ። ሳሪ እኔ የሚያልኩት ይሄንን ነው። እኔ ምን አልኳትኝ ልጁን ከአይምሮዋ ማውጣት ገንዘቧን ፈልገው ደግሞ ገንዘቧን የሚመልስበትን መንገድ የራቁት ፎቶን የፖስተውን ደግሞ በህግ እንዲጠይቅ ዝጋት ምን እንዳለቻት ታውቂያለሽ? ለመዲ እንግዲህ የአንድ ሀገር ልጆች ናቸው ገባች። ምን አለቻት? ልጁ ይምጣና ፊት ለፊቴ ቁጭ ብዬ አቅፌው ላውራ እኔ ደግሞ ከዛችኛዋ ደግሞ አምጥተን ማሶር እንዲወጣላት ማድረግ ደግሞ ለዚህ ልጅ እንቅጩን ነግራሻል። አስነሳት ይውጣላት። አዎ ይኸውልሽ መሲ ትናንት አንድ ሰው አቅፌው ላውራው ፍቅር አለባት ጆከር ማርያም አይ ቆያችሁ ተረዷት እንዴት ሙኒ ይኸውልህ ልጅቷ እኔ ጋር መታ ነበረ። እሺ ከአቅሟ በላይ የሆነ ስድማ ነው። ስድማ ታውቃለህ ምንድን ነው ይሄ? ሳታስበው የሚወርድብህ ነገር የለም። ዱብዳ በቃ ከአቅሟ በላይ ነው የሆነባት። እንግዲህ እዚህ ድረስ ወጥታ እንዲህ እኔ ፊት ለፊት የመታ ወላሂ ምን ብዬ ልንገርህ፣ በጣም ነው የምታሳዝነው። የሌለ ፍቅር ውስጥ ነው ያለችው ልትለው ከምትችለው በላይ። እሷ በዚህ ሰዓት ላይ ፎቶውም አይደለም ያሳሰባት ምኑም አይደለም። የኔ ብዬ አምጥቼ እንዴት ሌላ ሰው ይወስደዋል ነው ገባ ሲላት የነበረው እሷን ብቻ እንደሚያውቅ። ልጅቷ ስማርት ስላልሆነች ነው እንጂ አንቺ ክፈይ በራሴ ደላላ እመጣለሁ። እሱ እኮ ከዛው ነው ተዘጋጅቶ የመጣው። ቪዛ ሰርታ ያመጣችው ሌላ ሴት ናት። ገንዘብ ከፋይ ይችኛዋ ናት። የሆነው ነገር ቀላል አይደለም። ያኔ ከዛው አስተካክሎ ያሰራችሁ ሴት ናት። ይወሰ ገንዘብ ከፋይቱ ብቻ አሁን ተበዳይ ገንዘብ ከፋይቺ አሰሪዋ ያችኛዋ አሽኮ አሁን አብሯት የተቀመጠው ማለት ነው። እና ከዛም አልፎ ይኸውልህ ከዛም አልፎ ተርፎ ልጅቷ ባሌ ነው ምን ትፈልጊያለሽ ብላ አብረው የተነሱትን ፎቶ ትልክላታለች። ያኔ በጉዳት ላይ ጉዳት። አሁን እኔ በቃ ብትቀባጥርም ብትሳደብም ሲጀመር ልጆቹ ፈርጠም ያሉ ተደባዳቢ ይመስላሉ እንጂ ልጆቹ እንደ ወፈር ስላሉ መሲ ምንድን ነው የሚደባደቡት?
እዚህ ሀገር ላይ ደግሞ ማርያም ምንም ሞታለች ልጅቷ። በቀደም ዕለት ይኸው ጁን አስገብተሽ ብትጠይቅ ቢሮ ሆነ ተደውሎ ምንድን ነው ተቆርምዳለች፣ እጅና እግሯ ተቆላልፏል አሉ። ፕሮግራም ስለነበረ ጥለን መውጣት አልቻልንም። ወይ ማም ሳሪ ይከሰስ ወይ ሁለታችንም ወደ ሀገር ዲፖርት የምንደረግ ከሆነ ይከሰስ። እሱ ብቻ ከሆነ ግን እስሩንም አብራ ነው የምትፈልገው። ማሪውልሽ አሁን እኮ ተናገረች እኮ መሲ። ምን ታርግ አያምጣው መሲ። ቆይ ሳራ አሁን እኮ ተናገረች። ተይዞ እንትን በቃ ፍርዱን እንዲያገኝ ነው የምፈልገው አለች እኮ ለታሜ ስትናገር። እሺ አላት እኮ ታሜ። እሺ ያቡን እኮ ይኸውልህ አሁን ልጅቷ ታዲያ ቆይ ያኛውን አፋተን ደግሞ በዛችኛው በአንድ ጎንድ ደግሞ ያቺ መታ ክስ እንድታቀርብ ነው እንዴ? ያቺም እኮ ባሌን ተቀመው ብላ ሌላ አጀንዳ ይሆናል እንዴ? የሰው ወስዳ በሰው ገንዘብ አምጥታ ጀነራል ጃፒ ወንዱ የሀገር ሴት አምጥቶ ጓደኛውን ጠብሰው ቁጭ ብለዋል። እነሱ ላይ ለምን ፍርድ አይሰጥም ታዲያ? እንዴ ኖርማል አንተ ቀልድ ነው ያስከው። ዝም በል እባክህ። እንዴ በፍቅር እንዴት ተቀደዳለች ልጅ አፍቅራ። ቁም ነገር ነው ጃፒ። አንድ ጊዜ እንትን እንበል ከጃፒሻ እና ዙሩ አሁን ማድረግ ታሜ ይገዛት። አሁን የት ሄደች? አድራሻዋን ስጡት፣ ያናግራት፣ ታናግረው አገናኟቸው ታሜ ጋር። አይ ብላ እንግዲህ ሚዲያ ለሚዲያ ከሆነ መዞር የፈለገች እኛ አላቅም። እኔ ገና ዛሬ ነው ይሄን ነገር የሰማነው ያየነው። ልጆቹም ጋር ቅድም ጓጓ ያተባባለው እሷ ትናገር በሚባለው በዚህ ዘመን እንደዚህ ማፍቀር አለ እንዴ? እንዴ መሲ ለምን በዚህ ዘመን በዛ ዘመን የሚባል አለ እንዴ? በቃ ይሄ ልጅ እኮ ኦልሬዲ እኮ ሌላ አንቺ የራስሽ በጉያሽ አድርገሽ ነው የምታወሪው። መታመኑ ሰው አምነሽው ሲከዳሽስ የኔ ብለሽ ቆራ እርስ በርስ እኮ ይወጋጋሉ ታውቃለህ። ሞኒታችን በጉያሽ አድርገሽ ነው የምታወሪው ትላለች። ተንፈስ እያልሽ ነው ትላታለች። በዚህ ዘመን ማፍቀራለሁ ይችላል። ወላሂ ጆከር ብታያት ልጅቷን ወላሂ እኔ በጣም ነው ያሳዘነችኝ። በጣም ከምልህ በላይ የሰውን ልጅ አፍቅር ማለት አስገድዶ ምንም ኖ ኔቨር። ይሄ እንዴ የሄደማ ሄደ ነው እኮ ጆከር። ልጅቷን ጭንቅላቷን መቀየር ጭንቅላቷን ማደስ ነው እንጂ ምንም ነገር የለም። እሷ የሚያስፈልጋት ዶክተር ነው ወይም ደግሞ አንድ ያበደ ባል። ሁለቱንም ይዞ ቢኖር እሱን የሚያስረሳ እሱም ጤና ነው። ሁለቱንም ይዞ ይኑር በቃ። የምትወደው ከሆነ ሃይማኖታቸው አይፈቅድማ አይፈቅድም። በዚህ እሱ ብቻ ሳይሆን ጆከር ወላሂ አንድ ያበደ ብታገኝ በቃ አሪፍ ሰው ትረሳዋለች። እሱን አሁን በፍጹም አትለወጥም ልጅቷ። ሌላ ካልጠበሰች አይቀየርም። እዚህ የሆነ ሚክሳት ፍቅረኛ በቃ ትዳር የሚፈልግ ህይወት የሚፈልግ ካለ እንዳራትሽ አረኔ የሆነ ኮመንት አይችልም። አሁን በነገራችን ላይ የዚች ልጅ ጉዳይ ቲክቶክ የማይፈታውም ህግ የማይፈታውም። ለምን ህጉ ጋር ትሄድና ሁለታችንንም አስገቡን ነው የምትላቸው። መታሰሩን እራሱ አትፈልግም። አንድ ክላስ እኮ አይታሰሩም። ይሄን አትነግሯትም? ለዛ ነው ቅድም ተረዱኝ ያልኳችሁ። ለዛ ነው መሲ በዚህ አይነት አይደለም እኮ ሰው ትሪት የሚደረገው። ያፈቀረ የወደደ እንደዚህ የሆነ እምነቱን ያጣ ሰው በዚህ አይነት እኮ ትሪት አይደረግም። አሁን በቀደም ሙኒት መክራታለች። እመቤቴን ነው የምልህ ጆከር፣ ከአንድ ሰዓት በላይ ልጅቷን ጸጥ ብላ እኔ እንደውም እሷ እስከማትመስለኝ ድረስ መክራታለች። በምን ተስማማን መሰለህ? ያመኛል የሚያማትን ስትነግረን እዚህ ዶክተር ላገናኛት በነፃ ልትታከም፣ እንደገና ደግሞ የአይምሮ ወይም ደግሞ ሳይካታሪስት ልናገናኛት፣ ስራ ሙኒት ልታስገባት፣ ይህንን ሁሉ ተነጋግረን ነበር። ከዛ ቤኪ ጠራይ ብላ ሂዳ ከቤኪ ጋር ልክ አሁን እንደተባለው ነገር ሆነባት እንጂ ከነጭራሹ ጨራርሰን ነበር። የምሬን ነው የምልህ። በቃ ሁሉንም ነገር ሰርታ እንደምታገኝ ምናምን ነበር። ይሄ ምክር ደግሞ በእንደዚህ አይነት ሁኔታ አይደለም፣ በመጫጫው እኮ አይደለም። ቀስ ብለህ ነው የሰውን አይምሮ ለመቀየር፣ ቀስ ብለህ ነው ሌላም ማፍቀሪ ለማለት፣ ሌላም እድል አለ ለማለት፣ ሁሉም ነገር አላፊ ጠፊ ነው። በቃ ወደፊት ሂጂ ለማለት ቀስ ብለህ ነው እንጂ እንደዚህ ሆይ ሆኖ እንዴት ይሆናል? ዞሮ ይኸውልሽ፣ አንጮህብሽም ንገሪን፣ አንጮህብሽም ንገሪን። እንስማው ልጅ ለተወሰነ ወጪውን ችለን የእሱንም የእሷንም አንድ ሆቴል ለአንድ ሳምንት ይተኙ። ከዛ በኋላ ይወጣላታል። አንቺ መሲ ባለጌ
ያችኛዋ አሁን እንትን ልትልሽ ነው። አየክስ ያችኛዋ ደግሞ ክስ ተብሎ አጀንዳውን ድረስም ነው የምትፈልጊ አንቺ። ቀስ ልጁ ማንን ነው የሚወደው ግን? ልጁ ያችኛዋን ወዶ ሄዷል። ያችኛዋ የአንድ አመት ከ8 ወር ፍቅረኛ ሪል ፍቅረኛ ያችናት። እችን ለጥቅም ነው ፌስቡክ ላይ ያፈቀራት ገባ። ግን ደግሞ እችን ነካፋታል። አንድ ቀን ብቻ ይድገም ነው የምትለው መሲ። ይድገም መሲ አሁን ገባኝ ስለምታውቀው ይድገም እያለሽ አሁንም እንደ ባንዴማ እንደ ሰላቢማ አተውም መሲ ሰላም ብያለሁ። ፍቅር በጣም ከባድ ነው ጆከርዬ። ፍቅር ገባን እኮ እኛ አሁን ልጅቷ ምን እናድርግላት እኮ። እኔ እኮ አሁን አሳዘነችኝ። የምር ደግሞ የሆኑ በግሩፕ ተያይዘዋልና ሲገፏት አሳዘነችኝ። እኔ የምር እልህ ደግሞ ጥሩ አይደለም። ምንድነው አሁን ለእሷ መፍትሄው? መጀመሪያ እሷን አረጋግቶ ሳርዬ ቢያለች ለጅቡ ዳሩት ይላሉ ከታች። ምን በወጣው የኔ አንበሳ ምን በወጣው እንዴ? እውነት ለመናገር ልጅቷ እንደተባለው ምክር በአግባቡ ተመክራ ከዛም በኋላ ሌላ ሰው ስታገኝ ትረሳዋለች። እውነት ለምን ጃፒማ ጀርመን ነው ያለው። ጃፒ አይሆናትም። ምን በወጣው እና ትመከር። ከዛ በኋላ እኔ በመሲ ሀሳብ እስማማለሁ 100%። እውነት ሰው አንዴ እንትን ከሚል ሐራም አለኪ ብላለ። ሐራም የለም። አይ አሪፍ ወደ ቀልድ ስንገባ ልጅቷ የመሲ ሀሳብ በሉ። እኔ እግዚአብሔርን ቀልዴን አይደለም። ኧረ ተይ የማይሆን ነገር ነው መሲ። ለምን እንደዛማ? ሁለተኛማ እሱ ጋር መገናኘት ከሱ እንድትርቅ ማድረግ ነው እንጂ እንድትገናኝ ማድረግ አይደለም እንዴ? ነው አትገፋው። ለምን ይከለከላል? ሁለተኛው ድጋሚው ለምን ይከለከላል ማለት ደግሞ ቢያገኛት ይችልች እልሁ ሊወጣላት ይችላል። በቃ ነው የምልህ እዛ እንደ ልጁ ካልፈለገ ስለምን ተገፋፏ? እንደዚህ አይነት ልቧ እንድፈልጋት አድርጓት ሙኒ ነው ግዴታው ነው። በእሷ ላይ እኮ እሷን ተጠቅሞ በእሷ ተረማምዶ ነው እዚህ ሽሬ ደረሰው። ግዴታው የሚባል ነገር የለም ሙኒት እያረተው እንዴት አይነት እንዴት ጆከር ያችኛው አሁን ታዝኑላታላችሁ? እኔ አዝናለሁ። የሁለት ሰርስ ጠቅልላ ተቀመጠችው የብሪጅስ ኮናሳ። ስለዚህ እሷም አሁን ትላክላት ለአንድ ሳምንት ይችኛው አስሆነች ወይዬ በላ ሁለቱንም ያዝ ነው። እኔ ልጁ በዛ ኪዊን መሆን አለበት። ንጉስ ጉርሻም ሲደገም ነው ኪንግ መሆን ያለበት። ዝም ብሎ ነው ምንድነው የምትጣል እንደ ምን አይነት ነው ጆከር የተባልክ ሰውዬ? እንደው አንተ መች ነው የምታድገው? አንተ ነህ ችግር የለብኝም እንዳንተ አይደለም። ዝም በል ማለት ተበሩ። እንዴት ነህ ድንኪራዬ? ሰላም። ቆይ እሷን ምን ሆነሽ ነው የጠፋሽው? አንዴ ኧረ በእናትህ ለቅሶ ላይ ነበርኩኝ። ተነግሯችኋል? ምንድን ነው የምትሉኝ? ምን ገጠመሽ ጥሩሚ? ተነግሯችኋል? በሰላምሽ ነው? ማነው የነገረን? እኔ እኮ ነኝ የጠየኩሽ። ዶክተር ለቅሶ ምን ገጠመሽ? ዶክተር እግዚአብሔርን ለቅሶ ላይ ነበርኩኝ። ለዛ ነው እንኳን እኔ ታሰረች ብሎ አስደንግጠውን። እኔ ባለፈው ስናገር አልሰማህም እንደ ሚዲያ ላይ ቀንዳቸውን ብዬላት አሁን እዚህ እመጣላለሁ ለዛች ላለሌ ሴትዮ ብላ እኔ ተናገረችኝ። ችግር የለውም ማለት ነው። ጃፒ አትስደባት። ሳራ ማንኛችንም ሳራ እጅ ላይ ሳራ ጫፍ ላይ አንወጣም። ጃፒ ነው ወጣ ምን አገባኝ? አንቺ ወጣሽ። አሁን እኮ ነው ችግሩ። አትስደባት። ሳራ ክብር ያላት ሰው ናት። ስለማትወጣት ነው አልናገራትም። እኔ ጃፒ አከብርሃለሁ ወዳለሁ። ሳራን ግን አትስደባት። በቀደም አንቺ በምን እንደተጣሉ አውቀሻል? ምንድነው እንደዚህ ክብር ያላት ሴት ነው? በምንም ይሁን ጆከርዬ ግን እንደዛ አትጫኑት። በቃ እናስታርቃቸው እንጂ እሱን እንደ ጥፋተኛ እሷ ተከባሪ ሆኖ እሱ ክብር እንደሌለው አድርጋቸው። ችግር የለውም። እስኪ አሁን እኔን አትስደባት ብሎ የሚያስቆመኝን አየዋለሁ። እስኪ እኔ በግሌ የሰው ቤት አልናገርም። ሮማን ቤት ነው። ሌላ ወሬ እናውራኛ። ደግሞ ደማንን ምንን ለምትል ብትሰሚያት አንቺ ራስሽ አትለቂያትም። እና ባርችን ነው ሰካራም ምናምን እያለች እዚህ ስሚ፣ ሰው ክብር አለው። ገባሽ? እኔ ለዛ ነው እኮ ዝም ያልኩሽ ቅድም። እና ባርችን ነው መታ በስልክ የሊቢያዎቹ እርዳታ አለ አይደለ? የእርዳታው ጊዜ አናግሯት ተብሎ እነ ባርች ሲያናግሯት ሰካራም ጋር ላውራም እንደዚህ ነው ምናምን። ስሚ፣ እዚህ ጋር የምትሰራው ድራማ የምትሰራው ቲያትር ሌላ ነገር ውስጥ ይከታል። ገባሽ?
ቤቴን ከፍቼ እንደፈለኩ ነው ምረጥ። እኔ ሳራ በቀደም ፈትቼሽ ነበር፣ ግን ለኛ የለጠፍሽውን ቪዲዮ አይቼ በጣም ያስጠላል። እዚህ ጋር ግን አንቺ ቤት መጥቶ ማንም መናገር ስለማልፈልግ ጸጥ ነው የምላት። ገባሽ? ጃፒ አንተንም አከብርሃለሁ፣ እሷን ደግሞ በጣም ማከብራት እህቴ ናት። እግዚአብሔር ነው የምልህ ጃፒ። በሌላ ቦታ የምትጣሉት እኔ አላየሁም። ዛሬ ነው የመጣሁት። ግን ዛሬም ለዛ ነው አንቺ ቤት መጥቶ መበጥበጥ። እኔ ቤት እሷን መናገር የለብህም ታውቃለህ። ጃፒ እሱም አይናገራትም። ዝም በል ሌላ ርዕስ አሁን በቃ ሌላ ርዕስ ጃፒ አሁን የምትለውን ሁላችንም ረድተናል ባለን አቅም። እንደዛ እንደሆነ አናቅም። ግን እኔ ያየሁት ሳራ ሰካራ ምናምን የምትለው ገባሽ? አዲስ አበባ ልጅ ቸግሮት የሰደብካት ስድብ ቀላል ስድብ አይደለም። ሳራን እኔ አውቃታለሁ በአካል አልኩ። አሁን ዛራ እሷም ትሳደባለች። ጆከርዬ አንተ አልነበርክም የሰደብካት ስድብ። እኔ ያለው የሰሙ መነሻ እኔ ስላለው ነው። እኔ በፖለቲካ የተነሳ ነው እሷና እሱ የተጋጩት ከመጀመሪያም ጀምሮ። ይኸውልሽ ከዛ ተያይዞ ነው ወጣ ማህበረሰብ እንደ ማህበረሰብ በሆነ ቦታ ላይ ስትናገር ለምን ተብላ አለቀ። አሁን እንደዚህ ባትሰዳደቡ ጥሩ ነው ጃፒ። በቃ ከነካይ ትነካለህ። ለምን አርፋ አትቀመጥም? የሆነ ጊዜ እንደውም እኛ ብታውቃት ሳራ ደግሞ በጣም ደግ ልጅ ናት፣ የዋህ ደግ ልጅ ናት። እሺ ገብተሽ የለጠፈችውን ቪዲዮ ማየት ትችያለሽ። ያንን እየያዘች ነው የምትሳደብ። ገና ይገዛቸዋል፣ ገና ይጨፈጭፋቸዋል። ይህንን ኮመንት ስታደርግ አይቻታለሁ። ያ ከሆነ ደግሞ ማናት እሷ ትረገጣለች። ምን ጃፒ ብቻ ጋር ሳይሆን ሁሉም ጋር ነው የምትጣላ። ማረፍ አለባት። ብትስማሙ ጥሩ ነው። ሮሚ አንቺ አስማሚያቸው በቃ አሁን ቀጥል። ጆከር ዌልካም በላት ሮሚን። እኛ የመጣ ነው መጀመሪያ ሮሚ መጣሽ ልንል ነው። ይሄ ፍቅሪዝም የሚባል ደንቆሮ እሱን አስገብተሽ አሁን ይሄ ውዝግብግባችን ይሄን ሰው የብታዋሰዎች ሰላም እናገኛለን። አንተ ጆከር ቆይ አሁን አንድ ሮማን ላናግራት። ዝም በሉ አትልቀቁ። ነው እንዴት ነው አውርጁ የምትለኝ? ማን አውርጁ አላልኩሽም። በልቶ ካጅ ነው። ባለፈው ሲያማሽ ነበር እንዴ? ሲያማሽ እንኳን እንዴት ታሰረች የሚባል እሜት የሚባል እንኳን ታሰረች አለ እንደሚለው ሀገር ለቃችሁ ብያለሁ። ታሰረች እኮ ነው ያለ። የተቆራረጠ ነገር አይተናል። አውርጁ አፍርጩ ሮሚ ኖ አይውረድ፣ ፍርዱን ይቀበል። አታውርድ። ፍቅሪዝም እንኳን አቃጣሪ የሰው አቃጣሪ መጀመሪያ ሳታረጋግጥ እሷ የምታወራ መሰላችሁ? የታል ቪዲዮ አቅርብ ያልኩትን ወሬኛ ምን ታወራለህ? እንደው እንደ ሴት ልጅ ዝም ብለህ ወሬ ማቃጠር ሆነ ስራ። ጃፒ ምስክር አለ። ጃፒ አምጣ ቪዲዮ አምጣ የተናገርኩትን ቪዲዮ አሳይ። ሮሚ እኮ ፍቅር ሲዝም አንተ ከሀገር ስለወጣ በቃ ሁሉም ሰው እንደፈለገ መናገር ምናምን በቃ እሷ አይደለም። ያላወራሁትን ለምን ትቀባጥራላችሁ ወሬኞች? ምን አወራው እንዴ? ትልቅ ሰው አይደላችሁ እንዴ እናንተ? ከ50 ዓመት በላይ ሁለታችሁ። አንተ እኮ አደም 50 ዓመት በላይ ሆናቸው ማንተ ይያሉ 50 ዓመት ማይሆናቸው እኮ የለውም። አንተ ምንድን ነው ያልከው? እንዴ ጃፒና አሁን ጆከር 50 ዓመት ይሆናቸዋል እንዴ? አንተ ስንት ዓመት ነው? ሮሚ በረታሽ ወይ? እስቲ አንድ ሮሚን እንጠይቃት። በረታሽ ወላጆቻችን ነው ጃፒና ጆከርን 50 ዓመት ታልክ። አንተ ስንት ዓመት ነው? ጥያቄ ብቻ መልስልኝ። እሱማ ላም ነው። ላም ስለሆነ እድሜ የለው። ፀጉሩ ሁሉ መልጦ ደግሞ የሁለታችንን ደምሮ ነው 50 ያለ። ፍቅሪዝም እኔ ጃፒ ቤት የሆነ ጊዜ ጃፒ ሲጠይቅህ እሷ ያጋበዘችኝ ምንድን አይስክሬም ብቻ ነው የሚላሰው ነው። ከዛ ውጭ በባዶ አንጀቴ ነው የሸኘችኝ። ያን ጊዜ እንኳን ስንገናኝ አዲስ አበባ ብለሃል አይደል አንተ? ምን ታውቃለች? እሷን ታውቃለች። ፊት ለፊት ነው የተናገርኩት። እንኳን ተያዘች እንደዚህ ሲባል ሲታማ እንኳን ለቅሶ ላይ ሆና እራሱ ለቅሶ ነች ሲባል ደንግጬ ነበር። እንደው እውነት ምን እንደሆነ አላውቅም። ያው ቤተሰቦቿንም ስለማውቃቸው መጠየቅ ፈልጌ ነው የመጣሁት። ጠይቃት ያጋጠማት። እስኪ ስልክ ላይ ነች መሰለኝ። ምን አይነት እኔን እና ጃፒን ይቅርታ ጠይቀንሽ እንጂ ይቅርታ በላውን ችግር የለኝም። እኔ ካጠፋ ሁላችሁንም ይቅርታ። እኔ ሰው ላይ ሁላችሁም ጃፒና ጆከር ይቅርታ በላቸው። ችግር የለብኝም። እኔ ሰውን ይቅርታ ማለት በጣም ውስጥ የቀና ነው። ይቅርታ እና ብሏቸዋል።
ሌባ እኮ ግን አሁን አንተ ፍቅር ሲዝም አሁን አንተ የራስን ሃይማኖት ይዛል። 6 ሰዎች ናቸው የሚከተሉክ ገባ? እነሱንም እያስቀየምክ እየቀነሱ ነው። ማንን አማናቸው የሚከተሉ 6 አሉ። 6 ስራ ፈት ጫጥቃሚዎች ምናምን ገባ? እዚህ ጋር ሚዲያ ላይ ገብተው እንትን እናገኛለን የሚሉ 6 ሰዎች ናቸው እሱን የሚከተሉት። ሌላው ሲመጣ የሚደበርበት ነው። ፍቅር 6 ሰው ብቻ ነው ያለ ሃይማኖት ተከታይ አለሩ አይደለም ቀንሶበታል። ባለፈው አይቼ ማንም የሚከተለው ሰው ነበር። ኬንያ ላይ ራሱ ከ2000 ሰው በላይ በዝቷል። አቤት 2000 ያማራራቱኝ ብላይ እኮ ዱላህን ስትሮጥ አይቻለሁ ላይፍ ላይ ፖሊስ እያንጋጋኝ ነው ብለህ ታስታውሳለህ? የት ኬንያ ነው? አዎ ፖሊሶች እያያዙኝ ነው እባካችሁ ጸልዩልኝ እያልክ በባዶ አውቆ እኮ አንጀት ሊበላ ዱርዬ እኮ ነው። ቀላል ሰው አድርጋችሁታል። ሮሚያውን እኛን ትታን ሄደኛ ልናጽናናት ነበር የመጣ ነው። ምን ሆና ነው ሚዩታ? የስራ ስልክ ይሆናል። ጃፒ ጠብቃት ቆይ አለች። ቆይ ገና እንግዲህ ለቅሶ ከበድ ያለ ለቅሶ ቢገጥማት ነው እንዴጠፉ ፒጂ ሁላችሁም እኔ የማውቃችሁ እናንተ ማታውቁ ሰላም ብያለሁ። በረታሽ ወይ ሮሚ? እባክሽ በረታሽ ወይ? አንዴ ሮሚ እናናግራት። እግዚአብሔር ይመስገን። በረታሽ ወይ? ለቅሶ ያገጠምሽ እኛ የምናውቀው ሰው ነው? ንገርኝ። እኔ የማውቀው ሰው ይሆን? ታውቀው ይሆናል። የኮልፌ ልጅ ነው በእውነት። 10 ድልድዩ አካባቢ። አዎ ዘመዶችንማ እንዳላቃቸዋለሁ። በጣም ያሳዝናል። እንግዲህ ነፍሱን ይማር፣ ያበርታልሽ፣ ያበርታሽ፣ አንቺንም ቤተሰቦችሽን ያበርታልሽ፣ እግዚአብሔር ያበርታሽ። አውሩ እናንተ እንግዲህ ጨረስክ ጉዳይን? ፍቅር ሲዝም አይ እሷን ነበር ማውራት። እሷ ደግሞ ስልክ ላይ ነው ያለችው። ስራ ነው ስራ ብቻዬን ታውቃለህ። ስራ አንተ ስራ ሆኗል። አንድ አበባ ሆኗል ስራ ሁሉ ገባ። እነሱ ይሰራሉ የግል ሱቅ አላቸው ምናምን ገባ። ንግድ ይሰራሉ ወርደን ምናምን